ጉድ ሆነናል። ዋትስአፕ ተጠቃሚዎች በሙሉ ዛሬ እጅግ በጣም አስደንጋጭ መረጃ ወጥቷል። ዋትስአፕ ሐታ የዓለማችን የቴክኖሎጂ ቁንጭ የሆነው ኤለን መስክ እንኳ ሜታን ከሶታል። ማን? ዋትስአፕን የሚያስተዳድረውን። እንደምታውቁት ፌስቡክ፣ ኢንስታግራምና ዋትስአፕ ሜታ በሚባል ድርጅት ስር ነው የሚተዳደሩት። ምክንያቱም ባለቤታቸው አንድ ሰው ነው። ዋትስአፕ ታዲያ እጅግ በጣም አስደንጋጭ፣ በተለይ ዋትስአፕ ለሚጠቀሙ የሰው ልጆች በሙሉ እጅግ ያልተጠበቀ ክስተት ተፈጥሯል። ይህንን ዋትስአፕ የምትጠቀሙ እህት ወንድሞቼ ማስጠንቀቂያ ለናንተ፣ ለኔ፣ ለሁላችንም ነው። እስከዛሬ ሰምተን አይተን የማናውቀው አዲስ መረጃ ወጥቷል ስለ ዋትስአፕ። ምን አለ የሚለውን ከሰላምታ በኋላ ቀጥታ ኤለን መስክና ሜታ የተካሰሱበትን ወይም ኤለን መስክ ሜታን የከሰሰበት እንዲሁም ሌሎች ትልልቅ የዓለማችን መገናኛ ብዙሃን ስለ ዋትስአፕ አስደንጋጭ መረጃ ወጡትን በወፍ በረር አነብላችኋለሁ። ኤለን መስክ የምታውቁት ምናልባት ቴክኖሎጂ ከሱ በላይ የቀረበ የለም። በጣም ዓለማችን ላይ አሉ ከሚባሉ የቴክኖሎጂ ባለቤቶች አንዱ ነው። ማርስ ላይ ሰዎችን ለማስፈር እየሰራ ያለ ትልቅ ባለሀብት ነው። የዓለማችን የሀብታሞች ቁጮ ላይ ያለ እጅግ በጣም ትልቅ ሰው ማለት ትችላላችሁ። እዛ ደረጃ ላይ ያለ ሜታን ከሶታል ማለት ዋትስአፕን ባለቤት ከሶታል። የተፈጠረውም እጅግ በጣም አስደንጋጭ ነው። ሁላችንም ላይ እየመጣ ያለው በጣም አስፈሪ ነገር ነውና ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ክብራትና ክብራን ውድ ቤተሰቦቼ እህት ወንድሞቼ ሁላችሁንም ሰላም ብያለሁኝ። አሁን ኤለን መስክ የከሰሰበትን ቀጥታ አነብላችኋለሁ። ሌላ ደግሞ የዓለማችን አሉ የሚባሉ መገናኛ ብዙሃን እየዘገቡት ያለውን ስለ ዋትስአፕ እጅግ በጣም አስፈሪው መረጃ፣ እጅግ በጣም አስደንጋጭ መረጃ። ለምን መሰላችሁ የሚያስፈራው የሚያስደነግጠው? ዋትስአፕ ላይ ብዙ ነገሮችን እንሰራለን። ፎቶ እንላላካለን፣ የባንክ ሲስተም ፋይሎችን እንላላካለን፣ በርካታ ነገሮችን በዋትስአፕ እንላላካለን። ምናልባትም ትልቅ ገንዘብ ፋይል በሱ ነው የሚላከው። ሊያከስርን ይችላል። ሄደን ቅንጭላታችን እስከሚፈታ ድረስ የምንደርስ ደረጃ ይደርሳል። ሌላም አይደለም ራቁት ፎቶ ላይ የሚላላክበት ሰው አለ። አንተ ዋትስአፕ አውቶ የሚሸጠው ከሆነ በጣም ከባድ ኪሳራ ነው። ራቁት ፎቶሽን ጎግል ላይ ስታገኙ፣ ሶሻል ሚዲያ ላይ ስታገኙ የቱን ያክል የሞራል ስብራትና የቱን ያክል እንደምንሰበር እሰቡት። ስለዚህ ዋትስአፕ የሚጠቀሙ ሰዎች ዛሬ ክሱንና የዓለማችን ትልልቅ መገናኛ ብዙሃን ምን አሉ የሚለውን ልታው ግድ ይላችኋል። ከበኋላ ከችግሩ ሳይመጣም ገብቶ ከመሟቀቅ አስቀድሞ መጠንቀቅ ነውና ዛሬ ስለ ዋትስአፕ ያለውን ነገር ባጭሩ ነግራችኋለሁ። ላይክ፣ ሰብስክራይብ እና ሼር አድርጉት። ሌሎችም አዳዲስ መረጃዎችን እየላችሁ እመጣለሁ። በኢቃማ ጉዳይ ብዙ እህቶች ጠይቁኛላችሁ አይደል? አሁን ለታሰራሁት ቪዲዮ ላይ ስልክ ቁጥሩ አለ። ወላሂ አልዓዚም ከሱ ምንም የሚያልፍ ነገር የለም። እንደው ትንሽ ልንገራችሁ ብዬ ነው። ከሱ የሚያልፍ ነገር የለም። ስልክ ቁጥሩን ቪዲዮ ውስጥ ነው ያደረኩት። ኮመንት ላይ ካደረኩትማ ሰው ምን እንደሆነ ያወራሁት እንኳን ሳይረዳ እየገባ አሎ ምናምን የሚጠይቁት እንኳን አያውቁም። ይህን ቪዲዮን ከሰሙ በኋላ ብዬ ነው መሀከል ወደ ዳር አካባቢ ላይ ቁጭ ያደረኩላችሁ። ገብታችሁ አናግሩት። የፈለጋችሁትን ኢቃማ ጉዳይ እሱ ያስተካክልላችኋል። ወደ እኔም እንድትመጡ እንድትደክሙ ስላልፈለኩ የሱን ስልክ ቁጥር አስቀምጬላችኋለሁ። አናግሩት። አሁን በኮመንት የሚጠይቀኝ ሰው በርካታ ስለሆነ ማለት ነው። ምናልባትም እማወራው አይገባችሁ እንደሆነ አላውቅም። በደንብ አውርቼ ነው ያስቀመጥኩት። ስልክ ቁጥሩ አለ፣ እዛ ላይ ግቡና አናግሩት። እሱም ጀዛውን አላህ ይክፈለው። በርካታ ወንድሞቼ እየመጡ ነው ብሎኛል። አሁን ለማንኛውም ወደ ዋናው ጉዳይ እንለፍ። ወደ ዋትስአፕ ኤለን መስክ የተካሰሰውን እንዲሁም የዓለማችን መገናኛ ብዙሃን የዘገቡትን እሱን በጋራ ላሰማችሁ። መልካም ቆይታ። ቤተሰቦቼ መጀመሪያ ኤለን መስክ እና ሜታ ወይም የዋትስአፕ አስተዳዳሪ ድርጅት የተካሰሱትን አጭር ጽሑፍ ላንብብላችሁ። እነዚህ ምስሎች በዋትስአፕ ወይም የግል ምስጢራዊነት ጥበቃ ላይ የቀረበን ክስ የሚያሳዩ የቪዲዮ ስክሪንሾት ናቸው። እኔ ስክሪንሾት አንስቼ በኤአይ እንዲተረጎም ያደረኩት ማለት ነው። ሌላ ነገር እንዳይመስላችሁ። በምስሎቹ ላይ ያለው ዋና መረጃ ወደ አማርኛ ሲተረጎም የሚከተለውን ይመስላል ይላል። ዋና መልእክት ከኤሎን መስክ እና ዶጅ ዲዛይነር የተወሰደ ርዕስ። ዋትስአፕን ማመን አይቻልም፣ ካኖት ተርስት ዋትስአፕ ይላል ኤለን መስክ። ዝርዝር የዋትስአፕ
የዋትስአፕ ከጫፍ እስከ ጫፍ ምስጢራዊነቱ የተጠበቀ ወይም ኤንድ ቱ ኤንድ ኢንክሪፕትድ የሚል የፕራይቬሲ ፖሊሲ ፍጹም ውሸት ነው የሚል ክስ ቀርቧል። ፕራይቬሲ ማለት የግል ምስጢር ማለት ነው። ክሱ አዲስ የቀረበ የክስ መዝገብ ነው። ክላስ አክሽን ላውሱት ነው። እንደሚጠቁመው ሜታ ቅድም ነግሬያቸዋለሁ የዋትስአፕ ሰራተኞች እና የውጭ ኮንትራክተሮች የተጠቃሚዎችን የግል መልእክቶች ያለ ፍቃድ እንዲያነቡ ፈቅዷል ይላል። ከዚህ በላይ አስደንጋጭ መረጃ አለ። ይኸውላችሁ የዋትስአፕ የሜታ ሰራተኞችና የግል የሌላ ኮንስትራክሽን ሰራተኞች ማለት ነው እንዲያነቡ ተፈቅዷል። እኔ እናንተ የምንላላከውን እነሱ ያውታል ሙሉ በሙሉ ሁሉም ማለት ነው። የግል ድርጅቶች ሳይቀሩ ትልልቅ ድርጅቶች ማለት ነው። ይሄ ከባድ ነገር ነው። እኔ እናንተ የምንላላከውን ፎቶ ያውታል። ራቁትሽን ለባለሽ የምትልኪውን ፎቶ ያውታል። በጣም አስቸጋሪ ነው። በቪዲዮ ላይ ሳልቴች የተባለ አካል የለጠፈው ጽሑፍ እንዲህ ይላል። የዋትስአፕ ትልቁ ውሸት የዋትስአፕ መልእክቶች ምስጢራዊ ናቸው የሚለው ወሬ ውሸት መሆን ነው ይላል። ለጠቅላላ ምስሉ በዋትስአፕ ተጠቃሚዎችን የግል መልእክት ለሶስተኛ ወገኖች አሳልፎ ይሰጣል ወይም ሰራተኞች እንዲያዩ ያደርጋል በሚል የቀረበበትን ዋትስአፕ እና የፍርድ ቤት ክስ የሚገልጽ መረጃ ነው ይላል። ውድ ቤተሰቦች በአጭሩ ዋትስአፕ እና ተከሷል። ዋትስአፕ ሜታ ነው የሚያስተዳድረው፣ ምክንያቱም ባለቤታቸው አንድ ነው። ዋትስአፕ፣ ፌስቡክ እና ኢንስታግራም ሜታ የሚባል ድርጅት ስሙ ያው ተሰይሞ በእነሱ ሰራተኞች በጣም በብዙ ሺህ ሰራተኞች ናቸው የሚያስተዳድሩት። ሁሉም በዋትስአፕ የምንላላከውን ያሉ እነሱ ብቻም አይደሉም፣ አሳልፈው ለትልልቅ ድርጅቶችም የዋትስአፕን የኔ እናንተ የምንላላከውን እንዲያነቡ ያደርጋሉ ብሎ ኤለን መስክ ነው የከሰሰው። ኤለን መስክ ምናልባት ይሄ ምስጢር ለሱም ደርሶታል ወይም እሱም እንዲያነብ ተደርጓል ማለት ነው። ከሱ በላይ ባለ ሀብትም የለ፣ ከሱ በላይም ባለ ድርጅት የለም ዓለማችን ላይ እስካሁን ሰዓት ድረስ። ስለዚህ ኤለን መስክ በነገራችን ላይ አሉ የሚባሉ ሀገሮችን ሀብት ብቻውን ይዟል። አሉ የሚባሉ ሀገሮችን ይህን አፍሪካ ምናምን አይደለም፣ ትልቅ ሀገሮች የእነሱን ሀብት ብቻውን ነው የያዘው ማለት ነው በሀብቱ መጠን እና ቴክኖሎጂ ጠቅላላ ጫፍ ድረስ ቴክኖሎጂ ሰማይ ላይ ነው የሚሰራው እና በጣም ጎበዝ ቴክኖሎጂ ያለው ጎበዝ ባለ ሀብት ነው። አንድ የኤለን መስክን በቀን አንዳንድ ሚሊዮን ዶላር ብናገኝ በቀን አንዳንድ ሚሊዮን ዶላር ብናገኝ የኤለን መስክን ሀብት ለመድረስ በአሁን ሰዓት 3000 ዓመት በላይ ይወስዳል። በየቀኑ ሚሊዮን ዶላር ትርፍ እያስገባ እሱ ደረጃ ለመድረስ 3000 ዓመት ይወስዳል። የሀብቱ መጠን ማለት ነው እና በጣም ጎበዝ ነው። እስኪ ደግሞ ሌሎች ምን አሉ የሚለውን አብረን ላይክ ሼር አድርጉት፣ ለሁሉም ወገኖቻችን ይድረስ። ውድ ቤተሰቦቼ ያው መረጃውን አጠር ለማድረግ ተጠንቀቁ ይላል። በቅርብ ጊዜ የጓደኛችሁን ወይም የምታውቋቸውን ሰዎች ስም በዋትስአፕ አካውንታችሁ በመጥለፍ ሀክ በማድረግ የገንዘብ ማጭበርበር ድርጅቶች በስፋት እየተፈጸሙ ይገኛል። ማጭበርበሪያው እንዴት ነው እየተፈጸመ ያለው? አጭበርባሪዎች በቅርብ ጓደኛ ወይም ዳግም የማታውቁትን ሰው አካውንት ከተቆጣጠሩ በኋላ የእነሱን ምስል እና ስም በመጠቀም መልእክት ይልካሉ። የባንክ ትራንስፈር ለሚል ስለሞላብኝ ለአንድ ሰው አሁን 5000 ብር ወይም ሌላ መጠን ላኩልኝ፣ ነገ ጠዋት እመልሳለሁ የሚል አስቸኳይ ጥያቄ ያቀርባሉ። ብሩን የምትቀበሉበትን የማታውቁ ሰዎች ስም እና የባንክ አካውንት ይልካሉ። እናንተም ጓደኛችሁ ተቸገረ ነገ ይመስላል ብላችሁ ትልካላችሁ። ከዛም ሰውየው የውሃ ሽታ ሆኖ ይቀራል እያለ ለማንኛውም አተታው ረጅም ነው እንደምታዩት። ዋትስአፕን ተጠንቀቁ። ስካም ዋትስአፕ አዲስ ችግር ፈጥሯል፣ ጉዳ አንጥቷል። ስለዚህ ተጠንቀቁት። ዋትስአፕ ያላቸው ሰዎች ጋር ሁሉ ሼር አድርጉት። ዋትስአፕ በነገራችን ላይ ዋትስአፕ ብቻ አይደለም፣ ቴሌግራም፣ ኢሞም ሁሉም ድርጅቶች የምንለጥፋቸውን ፎቶዎች ያያሉ። በእርግጥ እነሱ ሲናገሩና ድርጅታቸውን ለማሳመንና ተጠቃሚ ለመሳብ ማንም የሚያየው የለ፣ ሰራተኞቹም አያውም ይላሉ። ይሄ ውሸት ነው። ሰራተኞቹ ናቸው አይተው የሚያሳልፉት። ውሸት ነው። ሚስጥር ይያዛል የሚለው ብዙም ጊዜ ውሸት ነው። ያው አያወጡም፣ ክስ ይቀርብብና ምናምን እያሉ በተለይ አፍሪካ ሀገር አይከሳቸውም። ሌላው ዓለም ግን ይከሳቸዋል። ሌላው ዓለም ከሶ ጎግል አሁን ለምሳሌ
ጀርመን ከሳ በጣም በርካታ ብር ነው ያስከፈለችው ሌሎችንም ማለት ነው ይከሳሉ ኢትዮጵያ ላይና አፍሪካ ላይ ግን ብዙ ማይካሰሱምና እንደዚህ ነው ላችሁ ወዳለሁኝ ዋትስአፕ ያላችሁ እህት ወንድሞቼ ተጠንቀቁት በጣም አስፈሪ ነገር ነው የተፈጠረው ባንካችሁን ገንዘባችሁን ብሎም ራቁት ገላችሁን የትም ለቆባችሁ እንዳትከስሩላችሁ ወዳለሁ ኤለን መስክም ዋትስአፕን ከሶታል ጉድ እየሰራን ያለው ማለት ነው መልካም ቆይታ ላይክ ሰብስክራይብ ሼር አድርጉ